መንግስት ከውጪ ንግድ በተለይም ከወርቅና ቡና የሚገኘውን ዶላር ለማሳደግ በትኩረት የሰራው ስራ ውጤት አሳይቷል። በሸቀጦች የውጪ ንግድ በ17 ዓመት የተገኘውን 11 ቢሊዮን ዶላር ዘንድሮ በአንድ ዓመት ብቻ ማግኘት መቻሉን ተነግሯል። ይህ እድገት ዘንድሮ በእቅድ ከተቀመጠው በላይ እድገት እንዳለውም ተመላክቷል። የዘንድሮ የኢትዮጵያ የሸቀጦች ኤክስፖርት 11 ቢሊዮን ዶላር በላይ ጥቂት ጭማሪ ያለው በላይ ሆኗል። ብትደምሩት 11 ቢሊዮን ዶላር 17 ዓመት ሙሉ ኢትዮጵያ ኤክስፖርት ያደረገችውን ዘንድሮ በአንድ ዓመት አመጣ ነው። ይሄ የግለሰቦች ድል አይደለም፣ የመላ ኢትዮጵያውያን ድል ነው። ትልቅ ድል ነው። የኢትዮጵያ አቅም ይሄ ነው ወይ? አይደለም። በብዙ እጥፍ ማደግ አለበት። ከነበርንበት አንጻር ግን ሊናቅ በፍጹም አይቻልም። እሱ ቀርቶ እኔ እንኳን በዚህ ዓመት ለእናንተ ባቀረብኩት እቅድ ላይ ካቢኔ የተወያየበት እቅድ ላይ 9.8 ብንደርስ ነው ያልነው። ከእቅዳችን እንኳን በእጅጉ የላቀ አፈጻጸም ነው ያለው። ኢትዮጵያ ቡና ኤክስፖርት በማድረግ ከቀዳሚ ሀገራት የምትጠቀስ ብትሆንም ባለፉት 17 ዓመታት ከቡና የውጭ ንግድ 3.3 ቢሊዮን ዶላር ብቻ እንደተገኘ ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። ይሁንና ዘንድሮ መንግስት የቡና ምርታማነት ላይ የሰጠውን ትኩረት ተከትሎ በአንድ ዓመት ብቻ 3.1 ቢሊዮን ዶላር ተገኝቷል። ለ17 ዓመት ቡና ወደ ውጭ ሀገር ልካ ያገኘችው የዶላር መጠን 3.3 ቢሊዮን ዶላር ነው። 17 ዓመት ዘንድሮስ 3.1 ቢሊዮን በዓመት አግኝታለች። ቡና ነው ያልኩት። ካልተከልን፣ ካልተንከባከብን፣ ካልለቀምን፣ ካላጠብን፣ ካላሸግን፣ ካላጓጓዝን ይሄ ውጤት ሊመጣ አይችልም። ከወርቅ የውጭ ንግድ ጋር ተያይዞ በሰጡት ማብራሪያ ወርቅ ባለፉት 27 ዓመታት 3.7 ቢሊዮን ዶላር ብቻ ነው ያስገኘው ያሉት ጠቅላይ ሚኒስትሩ በዚህ ዓመት ወደ ውጭ ከተላከው ወርቅ 5.5 ቢሊዮን ዶላር ማስገኘት ተችሏል። ይህም የወርቅ የውጭ ንግድ ትልቅ እድገት ማስመዝገቡን አረጋግጠዋል። ወደ ወርቅ ብንሄድ ወርቅ 17 ዓመት ካልኩ በጣም ስለሚያንስ 27 አደረኩት። በ27 ዓመት ውስጥ ኢትዮጵያ ወርቅ ከ84 እስከ 2011 ወደ ውጭ ሀገር ኤክስፖርት ያደረገችው 3.7 ቢሊዮን ዶላር ነው። 3.7 ቢሊዮን በ27 ዓመት። በአንድ ዓመትስ ኦልሞስት 5.5 ቢሊዮን። ይሄ ትልቅ እድገት ነው። የአንድ ዓመቱ ከ27 ዓመት ሲበልጥ እድገት ካልሆነ ወደፊትም አስፓይል ለማድረግ እንቸገራለን። በቀጣዩ ዓመት ከኢንዱስትሪው ዘርፍ የውጭ ንግድ ብቻ 1 ቢሊዮን ዶላር ገቢ ለማግኘት መታቀዱን ያነሱት ጠቅላይ ሚኒስትሩ ይህም በዘርፉ ላይ የተሰሩትን ሰፋፊ ስራዎች ማሳያ መሆኑን አመላክተዋል።